ጤና ይስጥልን ክቡራን ተመልካቾችና ተከታዮቼ እንደምን ሰነበታችሁ? ይህ ፍቃዱ አውቶሞቲቭ ነው። በዚህ ቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ አሽከርካሪዎች ለመንጃ ፍቃድ ተማሪዎችና ለአውቶሞቲቭ ተማሪዎች ግብዓት ሊሆኑ የሚችሉ የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን ፎር ዊል ድራይቭ ላይ ስለሚገኘው ስለ ሬዲዮታ ማርሽ እንነጋገራለን። አብራችሁን ቆዩ። አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየት እንዲሁም ጥያቄ ሲኖር በኮሜንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክ እና ሼር አድርጉ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁን ቆዩ። የሬዲዮታ ማርሽ ያላቸው ተሽከርካሪዎች ላይ ተሽከርካሪውን ከማንቀሳቀሳችን በፊት የምናያቸው የተለያዩ ነገሮች ይኖራሉ። የመጀመሪያው የምናየው ነገር ምንድነው? የተሽከርካሪያችን ቴክኒካል አቋም ማየት ያስፈልጋል ማለት ነው። ከየት እንጀምር ስንል የመጀመሪያው ምንድነው? ጎማ ነው። ጎማችን ጥሩ ጥርስ ሊኖረው ይገባል። እንዲሁም ደግሞ ጥሩ ፕሬሸር ላይ ሊኖር ይገባል ማለት ነው። ፕሬሸሩ በጣም አነስተኛ ከሆነ በአንሸራታች ቦታዎች ላይ መንቀሳቀስ ይከብደዋል። በጣም ደግሞ ከፍተኛ ደግሞ ከሆነ መሬት የመቆንጠጥ ባህሪው ይቀንሳል ማለት ነው። ስለዚህ ይሄ የጎማችን ፕሬሸር ጥሩ ፕሬሸር ላይ መሆን አለበት። እንዲሁም ደግሞ የጥርሱ ጥሩ መሆን አለበት። ምክንያቱም ሬዲዮታ ማርሽ ስንጠቀም መሬቱን መቆንጠጥ መቻል አለበት ከዛ አስቸጋሪ ቦታ ላይ ለመውጣት። ስለዚህ ይሄ የጎማችን ሁኔታ ጤናማ መሆኑን ማረጋገጥ መቻል ይኖርብናል ማለት ነው። ከዛ በተጨማሪ ደግሞ የተሽከርካሪያችን ትራንስሚሽን ክፍሎች ላይ ያሉ ችግሮች ካሉ ማየት ያስፈልጋል ማለት ነው። የላሉ ነገሮች ካሉ እዚህ ስር ይሄ ተሽከርካሪ ፎር ዊል ድራይቭ ስለሆነ ሁለት ዲፈረንሻል 3 ፕሮፐለር ሻፍት ወይ ደግሞ አንዳንድ ተሽከርካሪዎች ላይ ደግሞ 2 ፕሮፐለር ሻፍት ሊኖራቸው ይችላል ማለት ነው። ስለዚህ እነዚህ ነገሮች በትክክል ጤናማ መሆናቸውን የላሉ ነገሮች አለመኖራቸውን ፍሳሽ አለመኖራቸውን ማየት ያስፈልጋል ማለት ነው። እንዴት እንደምናይ እናያለን። እዚህ ጋር እንግዲህ እንደምታዩት የፊት ዲፈረንሻል አለ፣ እንደገና ደግሞ ፕሮፐለር ሻፍቱም አለ። ፕሮፐለር ሻፍቱና ዲፈረንሻሉ መካከል ያለው ዩኒቨርሳል ጆይንት በትክክል ግሪስ መኖሩን ማየት ይኖርብናል። መድረቅ የለበትም። የላሉ ብሎኖች ካሉ እዚህ ጋር ማየት ይኖርብናል ማለት። ስለዚህ እነዚህ ጤነኛ መሆናቸው ማረጋገጥ ያስፈልጋል። ወደ ካምቢዮ ጋር ደግሞ ስንመጣ ትራንስፈር ኬዙ ጋር ይሄ ማለት ነው ወደፊት ዲፈረንሻል ኃይል የሚያስተላልፍልን ትራንስፈር ኬዝ የምንለው ክፍል ነው ማለት ነው። እዚህ ጋር ጤናማ መሆኑን ማየት ያስፈልጋል። በመቀጠል ደግሞ ወደ ኋላ እግር የሚያስተላልፈውን የመሀለኛውን ፕሮፐለር ሻፍት እንዲሁም ደግሞ ሁለተኛውን ፕሮፐለር ሻፍት ምንም አይነት ፍሳሽ አለመኖሩን፣ ግሪስ በትክክል መኖሩን፣ ከዛ በተጨማሪ ደግሞ ብሎኖቹ ያለመላላታቸውን መፈተሽ ያስፈልጋል ማለት ነው። ይሄንን እንግዲህ ሬጉላር ኢንስፔክሽን ነው ማድረግ ያለብን። ነገር ግን እንዳጋጣሚ ሆኖ አስቸጋሪ ቦታዎች ላይ የማሽከር እድል ድንገት ካጋጠመን እዛ አስቸጋሪ ቦታ ላይ ከመግባታችንና ከመንቀሳቀሳችን በፊት ተሽከርካሪያችን ላይ ያሉ ትራንስሚሽን ክፍሎችን ዝቅ ብለን ልክ በእንደዚህ አይነት ሁኔታ ማየት ያስፈልጋል ማለት ነው። የፊት ዲፈረንሻል፣ ፕሮፐለር ሻፍት፣ ካምቢዮ ላይ፣ ከዛ በተጨማሪ ደግሞ ትራንስፈር ኬዝ ላይ፣ የመሀለኛው ፕሮፐለር ሻፍት እንዲሁም ደግሞ ሴንተር ቤሪንጉ ላይ፣ የኋላ ዲፈረንሻል ላይ የተገጠመውን ፕሮፐለር ሻፍት እንዲሁም የኋላውን ዲፈረንሻል ልክ በእንደዚህ አይነት ሁኔታ ፍሳሽ መኖር አለመኖሩንና የላሉ ክፍሎች መኖር አለመኖራቸው ማየትና መፈተሽ ያስፈልጋል ማለት ነው። ተሽከርካሪያችን የኃይል አስተላላፊ ክፍሎች ላይ የላላ ነገሮች እናያለን። አሁን በቪዲዮ ላይ እንዳያችሁት የላሉ ነገሮች ካሉ ፍሳሽ ካለ ማየት ይኖርብናል ማለት ነው። ምክንያቱም ፍሳሾች ካሉ የተሽከርካሪያችን ትራንስሚሽን ክፍሎች ላይ ችግር ሊያመጣ ስለሚችል ፍሳሽ መኖርና አለመኖሩን እንዲሁም የላሉ ነገሮች ካሉ ማየት ያስፈልጋል። ከዛ በተጨማሪ ደግሞ ተሽከርካሪያችን የሞተር መከላከያ በትክክል መኖሩንና ያለመላላቱን ወይም ደግሞ ያለመበላሸቱን ማየት ያስፈልጋል። ምክንያቱም የተለያዩ ወጣ ገባ መንገዶች ላይ ስናሽከረክር የሞተር ክፍላችን እንዳይመጣ ይሄ ደስት ከቨሩ በትክክል መኖሩን ያስፈልጋል ማለት ነው። ከዛም በተጨማሪ ከስር እንደምታዩት የትራንስሚሽን ሲስተሙ ላይ ያሉ ነገሮች በሙሉ ጤናማ መሆናቸውን ማየት ያስፈልጋል ማለት ነው። ስንጠቀም ማወቅ ያለብን ነገር ምንድነው? ከቻለን እዛ አስቸጋሪ ቦታዎች ላይ ላለማሽከርከር ሌሎች አማራጮችን መፈለግ ያስፈልጋል ማለት ነው። አማራጭ ከሌለ ነው የምንጠቀመው ማለት ነው። አለበለዚያ ግን እዛ ቦታ ላይ ስናሽከረክር ለምሳሌ የሚንቀሳቀስ ውሃ ካለ፣ ጎርፍ ካለ ማየት ይኖርብናል ማለት ነው። ለምን ይሄ ተሽከርካሪ ሬዲዮታ ላይ አስገብተን እዛ ውሃ ውስጥ ስናሽከረክር ከዚህ በላይ ለምሳሌ ውሃ ውስጥ ከገባ ፒስተን አየር መሳብ ሲገባው በኢንቴክ ማኒፎልዱ በኩል ውሃ ይገባል ማለት ነው። ይሄ ደግሞ የሞተር ክፍላችን ላይ ችግር ያመጣል። ወይም ደግሞ ፕሪክሊነር ሊኖረው ይገባል። እዚህ ጋር የሚገጠሙ ፕሪክሊነሮች አሉ፣ ወይ በዚህ አቅጣጫ ወይ በዛ በአየር በሚገባበት በዛ ጋር ስለሆነ በዛኛው አቅጣጫ ፕሪክሊነር ይገጠማል። አሁን በምስሉ ላይ የምታዩት ማለት ነው። እሱ ከሌለው በስተቀር ማንኛውም ውሃ ላይ ደፍረን መግባት የለብንም ማለት ነው። ሌላኛው ደግሞ ሬዲዮታ ማርሽ ስንጠቀም የምናሽከረክርበት ቦታ የተሽከርካሪያችን ሆዱን የሚይዝ እንዳይሆን ወይ ከኋላ በኩል
ወይ ከፊት ወይ ደግሞ ከስር የሚይዝብን መሆን የለበትም ማለት ነው። ስለዚህ ሬዲዮታ ማርሽ ልንጠቀም ስንል እነዚህ ነገሮች ማየት ያስፈልጋል። አንደኛ የጎማችን ሁኔታ፣ ሁለተኛ ትራንስሚሽን ክፍሎች ላይ የላሉ ክፍሎችና የሚያንጠባጥቡ ነገሮች ካሉ ማየት፣ የሞተራችን ደስት ከቨር ማየት ያስፈልጋል። እንዲሁም ይሄንን ሬዲዮታ ማርሽ ያለው ተሽከርካሪ የምናሽከረከርበትን ቦታ ማየት ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ ተሽከርካሪውን ምን ጊዜም ስናሽከረከር ሁሌም ፍተሻ የምናደርጋቸው ነገሮች ማየት ይኖርብናል። ለምሳሌ ውሃ ሊሆን ይችላል፣ ስቲሪንግ ፍሉድ ሊሆን ይችላል፣ የዝናብ መጥረጊያ፣ የሞተር ዘይት፣ የፍሬን ክፍሎች ላይ መፈተሽ ያለባቸው ነገሮች ሁሌም መፈተሽ ይኖርብናል። ሞተር ክፍሎች ላይ፣ መገናኛ መሳሪያዎች ላይ መብራቶችን፣ መስታወቶችን ምናምን ሁሌም መፈተሽ እንዳለብን ነው ዛሬ ትኩረት ያልሰጠሁት። በአብዛኛው ስለ ሬዲዮታ ስለምንነጋገር ነው ይሄን ከፍተን እናያለን ማለት ነው። ስለዚህ ይሄንን ከጨረስን በኋላ እንግዲህ ወደ ማሽከርከሩ እንሄዳለን ማለት ነው። ሬዲዮታ ማርሹን እንዴት መጠቀም እንዳለብን፣ የትኛው ማርሽ ለየትኛው እንደሚያገለግል እናያለን። አብራችሁን ቆዩ። የፎር ዊል ድራይቭ ተሽከርካሪዎች ላይ እንግዲህ የሬዲዮታ ማርሽ ስንል አንዳንዶቹ ሜካኒካል አለ። ሜካኒካል ማለት እኛ ራሳችን እንደዚህ ልክ እጃችን እያንቀሳቀሰ በዚህ ሺፍት ሌቨር አማካኝነት ማርሹን የምንቀያይረው ይኖራል ማለት ነው። ሌላኛው ደግሞ ኤሌክትሮኒካሊ ደግሞ የምንላቸው በበተን ነው። እዚህ ተሽከርካሪ ላይ ያሉ አሁን በምስሉ ላይ የምታዩት አይነት በተን ይኖራቸዋል ማለት ነው። ስለዚህ ሜካኒካሊ ይኖራሉ፣ ኤሌክትሮኒካሊ ይኖራሉ ማለት ነው። ስለዚህ ሁለት አይነት ይኖራሉ። እንደ ተሽከርካሪው አይነት ማኑዋሉን እያየን ልንጠቀም ይገባል ማለት ነው። ዛሬ የምናየው ምንድነው አብዛኛው ተሽከርካሪ ላይ የሚገኘውን የሬዲዮታ ማርሽ አይነት እናያለን ማለት ነው። አብራችሁን ቆዩ። ለምሳሌ የሬዲዮታ ማርሽ ላይ የመጀመሪያውን እኔ 2H ወይ ደግሞ H2 የምትል ምርጫ ይኖራል ማለት ነው። ይሄ ምን ማለት ነው? ይሄ ተሽከርካሪ 4 ጎማዎች አሉት። ከሞተር ኃይል ይመነጫል። ከሞተር የመነጨው ኃይል ለሁለቱ ከኋላ ለሚገኙት ጎማዎች ብቻ እንዲተላለፍ ስንፈልግ ነው ማለት ነው። ስለዚህ 2H ወይም ደግሞ H2 የሚለው ምን ማለት ነው? 2 ዊል ድራይቭ ሃይ ሬንጅ ማለት ነው። 2 ዊል ድራይቭ ሃይ ሬንጅ። ለምሳሌ H2 አድርገን አንደኛ ማርሽ ስናስገባ ኃይል ቀጥታ ወደ ኋላ ጎማ ይተላለፋል ማለት ነው። ወደ ሎ ግን ስንሄድ ስፒዱ በ3 እጥፍ ቀንሶት ነው ወደ ጎማው የሚያስተላልፈው ማለት ነው። ስለዚህ የመጀመሪያዋ H2 የምንለው ነገር ምንድነው? 2 ዊል ድራይቭ ሃይ ሬንጅ ድራይቭ ማለት ነው። ከሞተር የመጣው የእንቅስቃሴ ኃይል ወደ ኋላ ጎማ ብቻ ይተላለፋል። ሁለት እግር ነጂ፣ ሁለት እግር ተነጂ ነው የሚሆነው በዚህ ጊዜ ማለት ነው። ስለዚህ ይሄንን H2 ላይ አድርገን ሞተር አስነስተን ማርሽ አስገብተን ልክ አንደኛ ማርሽ እያስገባን ሁለተኛ፣ ሶስተኛ ማርሽ እየቀያየረን ስንሄድ ኃይል እየተላለፈ ያለው ወደ ኋላ ጎማ ነው ማለት ነው። የኋላ ጎማ ይነዳል፣ የፊት ጎማ ደግሞ ተነጂ ነው ማለት ነው። ይሄንን የማርሽ አይነት ወይ ደግሞ ይሄንን የሬዲዮታ ማርሽ አይነት የምንጠቀመው ፎር ኖርማል ድራይቪንግ ነው ማለት ነው። ምንም አይነት አስቸጋሪ ቦታዎች ያልሆኑ ማለት ነው። አስፋልት መንገዶች ላይ፣ ጠጠር መንገዶችም ላይ የማያንሸራትት የማያስቸግር መንገድ ላይ እንጠቀመዋለን። ስለዚህ ለኖርማል አነዳድ H2ን እንጠቀማለን ማለት ነው። ይሄም ደግሞ ጥቅም አለው። የዚህ ጥቅም ምንድነው? የፊውል ኤፊሺየንሲያችንን ይቀንሳል ወይ ደግሞ የነዳጅ ፍጆታችንን ይቀንስልናል ማለት። ስለዚህ H2ን የምንጠቀመው ምንድነው? ለኖርማል አነዳድ ማለት ነው። ሜዳማ ቦታ ላይ፣ አስፋልት ላይ፣ ማያስቸግር ቦታ ላይ H2 አድርገን እንጠቀማለን ማለት ነው። ሌላኛው ምንድነው? H4 ነው። H4 ደግሞ ማለት ፎር ዊል ድራይቭ ሃይ ሬንጅ ማለት ነው። አሁን ይሄን ስናደርግ ምንድነው የምናደርገው? ቺን ወደ ኋላ ብቻ መሳም ማለት ነው። ይሄ አሁን H4 ነው። H4 ስንቀይረው በኃይል አስተላላፊ ክፍላችን ላይ የተወሰነ ድምጽ አለው። እንዲህ ስንቀይረው ድምጽ ይኖራል ማለት ነው። ስለዚህ አሁን ይሄ ተሽከርካሪ H4 ላይ ነው ያለው ማለት ነው። አሁን ሞተሩን አስነስቼ እየነዳሁት ብሄድ ምንድነው የሚሆነው? ከሞተር የተገኘው የእንቅስቃሴ ኃይል ወደ ኋላ ጎማና ወደ ፊት ጎማ ይተላለፋል ማለት ነው። ቅድም ባየነው በትራንስፈር ኬዝ እና ወደ ፊት በሄደው ፕሮፐለር ሻፍት እንዲሁም ፊት ለፊት ጎማ ላይ ባለው ዲፈረንሻል አማካኝነት ኃይል ወደፊትም ጎማ ይተላለፋል ማለት ነው። ስለዚህ አሁን ይሄ ተሽከርካሪ በአራቱም ጎማ እየተንቀሳቀሰ ነው ማለት ነው። ይሄ እንግዲህ ለምን ያገለግላል ብንል ለአንሸራታች ቦታዎች፣ አሸዋማ ቦታዎች፣ በረዷማ ቦታዎች ላይ H4ን እንጠቀማለን ማለት ነው። ቅድም H2 ላይ ያለ ሁለት እግር ብቻ ነበር የሚነዳው። በኤችቱ ላይ እያሽከረከርን እያለ ተሽከርካሪያችን አንሸራታች ቦታ ላይ፣ አሸዋማ ቦታ ላይ፣ በረዷማ ቦታ ላይ ሲያጋጥመን መንቀሳቀስ ያቅተዋል። የኋላ ጎማው ብቻ ኃይል እየተቀበለ ስለነበረ መንሸራተት ይጀምራል፣ መሄድ ያቅተዋል ማለት ነው። ስለዚህ ምን እናደርጋለን? በዚህ ጊዜ የሚመከረው ምንድነው? አቁመን ምን እናደርጋለን? እቺን H4 ላይ አድርገን ይሄንን ማርሽ እያስገባን እንሄዳለን። ወይም እያሽከረከርን ደግሞ ከፈለገ በአነስተኛ ፍጥነት ማክሲመም እስከ 50 ማይል ፐር አወር ወይም ደግሞ እስከ 70 ኪሎ ሜትር ፐር አወር እያሽከረከርን ከሆነ ነዳጅ ለቀን ፍሪሲዮን አፍነን H4 ማድረግ እንችላለን ማለት ነው። ስለዚህ ለምሳሌ ይሄንን እየነዳን H2 ይሄኛው ሶስተኛ ማርሽ ላይ ያለ ለምሳሌ H2 ከH2 ደግሞ ወደ H4
እንደ መንገዱ ሁኔታ ከኤች4 ወደ ኤች2 ልንመልስ እንችላለን ማለት ነው። ግን ነዳጅ አያስፈልግም፣ ፍጥነቱ አነስተኛ መሆን አለበት ማለት ነው። ስለዚህ ከኤች2 ላይ አንስተን ልክ ወደ ኤች4 በመናረግበት ጊዜ የፊቱ ኃይል አስተላላፊ ክፍሎች ኢንጌጅ ያደርጋሉ ማለት ነው። ስለዚህ ከሞተር የሚመጣ እንቅስቃሴ ኃይል በዚች ኤች4 አማካኝነት ወይንም በዚህ ሺፍት ሌቨር አማካኝነት ወደ ኋላም ወደፊትም እግር እየተላለፈ ነው ማለት ነው። ስለዚህ ኤች4 የምንጠቀመው ለአንሸራታች ቦታዎች፣ ለበረዷማ ቦታዎችና ለአሸዋማ ቦታዎች ኤች4 እንጠቀማለን። ኤች4ን ተጠቅመን በመናሽከረክርበት ጊዜ ማክሲመም ስፒድ መጠቀም ያለብን ከ50 እስከ 60 ማይል ፐር አወር ነው ወይ ደግሞ ከ70 እስከ 80 ኪሎ ሜትር ፐር አወር ነው መጠቀም ያለብን። ከዚህ በላይ ስፒድ መጠቀም የለብንም ማለት ነው። ይሄንን ከጨረስን በኋላ ያንን አንሸራታች ቦታ፣ በረዷማ ቦታ፣ አሸዋማ ቦታ ካለፍን በኋላ ፍሪሲዮናችን አፍነን ወደ ኤች2 መልሰን ነው መንዳት ያለብን ማለት ነው። ለምን? አንደኛ ፍጥነታችንን ጨምረን ለማሽከርከር እንዲመቸን፣ ሁለተኛ የነዳጅ ፍጆታውንም እንዲቀንስ። ኤች4 ላይ በሚሆንበት ጊዜ 4 እግር ነው እያንቀሳቀሰ ያለው። ይሄ ደግሞ የነዳጅ ፍጆታችንን ስለሚጨምርብን ምን እናደርጋለን? ያንን አንሸራታች ቦታ ከጨረስን ወደ ኤች2 እንመልሰዋለን ማለት ነው። ስለዚህ ኤች4 እና ኤች2 ልክ በእንደዚህ አይነት ሁኔታ መጠቀም ይኖርብናል ማለት ነው። ኤች2ን የምንጠቀመው ለኖርማል አነዳድ ነው። ኤች4ን ደግሞ ለአንሸራታችና ለበረዷማ እንዲሁም አሸዋማ ቦታዎች ላይ እንጠቀማለን ማለት ነው። ሌላኛው ምንድነው? ኤን ፖዚሽን ነው። ኤን ወይም ደግሞ ኒውትራል። እዚህ ጋር እንደምታዩት እዚች ጋርም ኤን አለ፣ እዚህኛው ማርሽ ላይ ኤን አለ ማለት ነው። ይሄኛው ኤን እና ይሄኛው ኤን ልዩነት አለው። ይሄኛው ኤን ምንድነው? በኖርማል አነዳድ ጊዜ ማርሹን ወይ ደግሞ የሶስተኛ፣ አራተኛ፣ ሁለተኛ፣ አንደኛ የምንለው ማርሽ ዜሮ ለማድረግ ነው። የዚህኛው ኤን ግን ይለያል ማለት ነው። የዚህኛው ኤን ምንድነው? ሁሉም የኃይል አስተላላፊ ክፍሎች ኃይል እንዳያገኙ የምንጠቀምበት የሬዲዮታ ማርሽ አይነት ነው ማለት ነው። እቺ ኒውትራል ወይ ደግሞ ኤን የምንላት ማለት ነው። በዚህ ጊዜ እንግዲህ ለምሳሌ እዚህ ጋር ኤን ካደረግን በኋላ ሞተር አስነስተን ይሄንን ማርሽ ብናስገባውም ብናስወጣውም ምንም አይነት እንቅስቃሴ አይኖርም ማለት ነው። ፍሪሲዮን ባናፍን ምንም አይነት እንቅስቃሴ አይኖርም ማለት ነው። ስለዚህ ይሄኛው ኤን የምንጠቀመው ምንድነው? ሁሉንም የኃይል አስተላላፊ ክፍሎች ኒውትራል ለማድረግ ወይ ደግሞ ምንም አይነት ኃይል ወደ ጎማ ወይ ደግሞ ወደ ዲፈረንሻል እንዳይተላለፍ የምንጠቀምበት የሬዲዮታ ማርሽ አይነት ነው ማለት ነው። ይሄ እንግዲህ ጥቅሙ ምንድነው ብንል ይሄ ተሽከርካሪ ለምሳሌ ቢበላሽ ለመጎተት ብንፈልግ ከፊት በኩል አንስተን መጎተት ብንፈልግ ኤን ላይ መሆን አለበት። ኤን ላይ ካልሆነ ለምሳሌ ኤች4 ላይ ኤች2 ላይ የሆነ ከሆነ ተሽከርካሪው በሚጎተትበት ሰዓት የጊር ቦክስ ክፍሎችም እየተንቀሳቀሱ ይሄዳሉ ማለት ነው። ስለዚህ ይሄ ደግሞ አስፈላጊ አይደለም፣ እየጎዳቸው ነው የሚሄዱት። ስለዚህ ተሽከርካሪው ተበላሽቶ በሚጎተትበት ጊዜ ኤን ፖዚሽን ላይ እናደርጋለን ማለት ነው። ከዛ በተጨማሪ ይሄ ተሽከርካሪ ለምሳሌ ዊንች ቢኖረው የለውም እንጂ ዊንች ቢኖረው ዊንችን ለመጠቀም ኤን ፖዚሽን ላይ ማድረግ ይኖርብናል። ይሄ ተሽከርካሪ አደገኛ ጭቃ ላይ ገብቶ አራቱም እግሮች የሚቆነጥጡት ነገር ከሌለ ዊንችን እንጠቀማለን ማለት ነው። ስለዚህ ዊንችን ለመጠቀም ኤን ፖዚሽን ላይ እናደርጋለን ማለት ነው። ስለዚህ ኤን ጥቅሙ ይሄ ነው። ሌላኛው ኤል4 ነው ወይም ደግሞ 4ኤል የሚባል የሬዲዮታ ማርሽ አይነት አለ ማለት ነው። አሁን ይሄ ምንድነው? አራተኛው የሬዲዮታ ማርሽ አይነት ነው ማለት ነው። ይሄኛውም እንግዲህ ምን ማለት ነው? 4 ዊል ድራይቭ ሎው ሬንጅ ማለት ነው። ቀደም ኤች4 ላይ ያየነው 4 ዊል ድራይቭ ሃይ ሬንጅ ነበር። እዚህኛው ላይ ግን 4 ዊል ድራይቭ ሎው ሬንጅ ነው ማለት ነው። ሁለቱም አራት እግር ነው የሚያንቀሳቅሱት። ኤች4 ግን ፍጥነት አለው፣ ኤል4 ግን ፍጥነት የለውም ማለት ነው። ስለዚህ ኤች4 ላይ ሃይ ስፒድ ሎው ቶርክ ነው፣ ኤል4 ላይ ደግሞ ሃይ ቶርክ ሎው ስፒድ ነው ማለት ነው። ስለዚህ ልዩነታቸው ይሄ ነው። ኤች4 ላይ ስንጠቀም ስፒድን መልቲፕላይ ነው የሚያደርገው፣ ኤል4 ላይ ደግሞ ቶርክን ነው መልቲፕላይ የሚያደርገው ማለት ነው። ስለዚህ ኤል4 ማለት 4 ዊል ድራይቭ ሎው ሬንጅ ነው ማለት ነው። ከፍተኛ የሆነ ጉልበት ስንፈልግ ኤል4 ላይ እንጠቀማለን ማለት ነው። እጅግ በጣም አደገኛ ቁልቁለት፣ እጅግ በጣም ከፍተኛ የሆነ ዳገት፣ አስቸጋሪ ቦታዎች ላይ ከፍተኛ የሆነ ጭቃ ቦታዎች ላይ ምን እንጠቀማለን? ኤል4ን እንጠቀማለን ማለት ነው። ስለዚህ ኤል4 ከፍተኛ የሆነ ጉልበትን ያስገኝልናል። ለጭቃማ ቦታዎች ላይ ከፍተኛ የሆነ ዳገት፣ ከፍተኛ የሆነ ቁልቁለት ላይ አሁን ቁልቁለት ላይ ኤች4 ወይንም ኤች2 አድርገን አንደኛ ማርሽ ራሱ አድርገን ብንሄድ ይሮጥብናል። ኤል4 ላይ ግን ካደረግን ቀስ ብሎ ይሄዳል ማለት ነው። ስለዚህ አደገኛ ቁልቁለት ስንወርድ፣ አደገኛ ዳገት ስንወጣ፣ ከፍተኛ የሆነ ጭቃ ሲኖር፣ ምንጎትተው ነገር ሲኖር፣ ተሽከርካሪያችን ላይ ከኋላ ምንጎትተው ነገር ከፍተኛ የሆነ ጭነት ከተሸከምን ኤል4 ላይ አድርገን እስከ 10 ማይል ፐር አወር ወይ ደግሞ 15 ኪሎ ሜትር ፐር አወር ባነሰ ፍጥነት እናሽከረክራለን ማለት ነው። ስለዚህ ኤል4 ጥቅሙ ይሄ ነው ማለት ነው። ስለዚህ ሪቫይዝ ለማድረግ ያክል ኤች2 ማለት 2 ዊል ድራይቭ ሃይ ሬንጅ ለመደበኛ ነዳድ እንጠቀማለን። ኤች4 ደግሞ ማለት 4 ዊል ድራይቭ ሃይ ሬንጅ ለአንሸራታች ቦታዎች
ለበረዶማ ቦታዎችና ለአሸዋማ ቦታዎች እንጠቀማለን። ኤን ማለት ደግሞ ኒውትራል ማለት ነው። የምንጠቀመው ለምንድነው? ተሽከርካሪውን ለመጎተት እና ዊንች ለመጠቀም። ክቡራን ተመልካቾችና ተከታዮች ስለ ዊንች በሌላ ፕሮግራም አስረዳችኋለሁ። አሁን ላይ ግን ኤንን የምንጠቀመው ዊንች እና ተሽከርካሪው ሲበላሽ ለመጎተት እንጠቀማለን። ኤል4 ላይ ፎር ዊል ድራይቭ ሎ ሬንጅ ማለት ነው። የምንጠቀመው አደገኛ ዳገት፣ አደገኛ ቁልቁለት፣ አስቸጋሪ ቦታዎች፣ ወጣ ገባ መንገዶች ላይ፣ ጭቃማ ቦታዎች ላይ ተሽከርካሪን ለመጎተት ወይ ደግሞ ከፍተኛ ጭነትን ስንጭን በአነስተኛ ፍጥነት ለማሸከር ኤል4ን እንጠቀማለን ማለት ነው። ስለዚህ ኤች2፣ ኤች4፣ ኤል4 እና ኒውትራል ማለት ይሄ ነው ማለት ነው። እስቲ አሁን ደግሞ እየተንቀሳቀስን ደግሞ እስቲ ተሽከርካሪያችንን ማርሽ 0 ነው፣ ሞተር እናስነሳለን። ፍሪሲዮን ማፈን ይኖርብናል። ሁሌም አንዳንድ ተሽከርካሪዎች ፍሪሲዮን ካልተፈነ ሞተር ስለማይነሱ ይሄ ልምድ ማድረግ አለብን። እናስነሳለን። ከዚህ በኋላ እንግዲህ አሁን ማርሻችን አሁን ምን ላይ ነው ያለው? ኤል4 ላይ ነው ያለው። አሁን እቺን እዚህ ጋር ሳመጣት ኤን ላይ ነው፣ እዚህ ጋር ኤች4 ነው፣ ይሄ ኤች2 ነው ማለት ነው። ስለዚህ እነዚህን እንግዲህ ማየት ይኖርብናል። አሁን እንግዲህ ይሄ የምናሽከረክርበት ቦታ ሜዳማ ቦታ ስለሆነ ለምሳሌ አሁን እዚህ ጋር ኤች2 ነው ያለው። አንደኛ ማርሻችን አስገባን፣ ፍሪሲዮን ለቀን መንቀሳቀስ ጀመርን ማለት ነው። አሁን እንደዚህ እየተንቀሳቀስን ሁለተኛ ማርሽ አድርገን እያሽከረከርን ነበር። የምናሽከረክርበት ቦታ አንሸራታች አሸዋማ ቦታ ሲያጋጥመን ስፒድ ኦሬዲ አነስተኛ ስለነበረ እዚሁ ጋር እንዳለ ይሄንን ኤች4 አድርገን መንዳት እንችላለን ማለት ነው። ወይም ደግሞ አንዳንድ ተሽከርካሪዎች ላይ ማኑዋላቸው የሚለው ምንድነው? አቁመህ ነው የሚለው። ስለዚህ ኤች2 ላይ እያሽከረከርኩኝ እያለ አንሸራታች ቦታ አጋጠመኝ። ስለዚህ ምን አደርጋለሁ? እቺን ኤች4 አደርግና ድጋሜ እንቅስቃሴን እጀምራለሁ ማለት ነው። ስለዚህ ኤች2 ወደ ኤች4 ወይም ደግሞ ከኤች4 ወደ ኤች2 ስንቀይር ፍጥነት ቀንሰን መቀየር እንችላለን። ልክ እንደዚህ ያው እንደምታዩት አሁን ኤች2 ነው፣ አሁን ደግሞ ኤች4 ነው። ስለዚህ በእንደዚህ አይነት ሁኔታ መቀየር እንችላለን። ወይም ደግሞ ተሽከርካሪውን እናቆምና ከኤች4 ወደ ኤች2 ከኤች2 ደግሞ ወደ ኤች4 መቀየር እንችላለን ማለት ነው። ስለዚህ አሁን ይሄ ተሽከርካሪ የኤች2 ፖዚሽን ላይ ነው ያለው ማለት ነው። አሁን ለምሳሌ እያሽከረከርን ነው። ከፊት አንሸራታች አሸዋማና በረዶማ ቦታ ሲያጋጥመን ይሄንን ኤች2 የነበረው ማርሽ ወደ ኤች4 ቀይረን ኖርማሉ ማርሽ ደግሞ እየቀያየረን እናሽከረክራለን ማለት ነው። አሁን እንደዚህ እያሽከረከርን እያለ ከዛ አስቸጋሪ ቦታ ወይም ደግሞ አንሸራታች ቦታ ስንወጣ ኦሬዲ ስፒዳችን አነስተኛ ነበር ወይ ደግሞ ሁለተኛ ማርሽ ስለነበረ ከዛ ኤች4 ላይ የነበረውን ወደ ኤች2 አድርገን ማሽከርከር እንችላለን ማለት ነው። ስለዚህ ኤች2 እና ኤች4ን በእንደዚህ አይነት ሁኔታ እንጠቀማለን ማለት ነው። ነገር ግን ይሄ ተሽከርካሪ ጭቃ ቦታ ገባ ወይም ደግሞ አደገኛ ዳገት አጋጠመን ማለት ነው። ስለዚህ በዚህ ጊዜ ምንድነው የምናደርገው? ተሽከርካሪያችን ሙሉ በሙሉ ፍሪሲዮን ይዘን እንቆምና ነው ይሄንን ምንቀይረው ማለት ነው። አሁን እዚህ ጋር ኤች4 ነው። አሁን ማርሽ ባስገባ መኪናው መንቀሳቀስ ይጀምራል። እዚህ ጋር ግን ኤል4 ላይ አደረኩት። ኤል4 ላይ ሳደርግ ምንድነው ማድረገው? ሙሉ በሙሉ መኪናው መቆም አለበት፣ እየሄደ አይሆንም ማለት ነው። አሁን ኤል4 ላይ ካደረኩኝ በኋላ ልጠቀም የምችለው ወይ አንደኛ ማርሽ፣ የምጎትተው ነገር ደግሞ ካለ ሁለተኛ ማርሽ ነው የምንጠቀመው ማለት ነው። ከዛ ውጪ ግን ጭቃማ ቦታ ላይ አደገኛ ዳገት ላይ ስጠቀም ኤልን ካስገባው ወይ ደግሞ ኤል4 ካደረኩ በኋላ ወይ አንደኛ ማርሽ ነው የምጠቀመው ወይ ደግሞ የኋላ ማርሽ ነው የምጠቀመው ማለት ነው። ስለዚህ አንደኛ ማርሽ አደርጋለሁ፣ መኪናውን እለቀዋለሁ ማለት ነው። ከዚህ በኋላ እንግዲህ ቀስ እያለ ነው የሚሄደው። እጅግ በጣም በአነስተኛ ስፒድ ነው የሚሄደው ማለት ነው። ነዳጅን ብሰጠው ቀስ እያለ ነው የሚሄደው። ያን ያክል ፍጥነት አይኖረውም፣ ልክ እንደ ኤች2 እና እንደ ኤች4 ማለት ነው። አሁን እንደምታዩት ይሄ መንገድ ቁልቁለት ነው። ኤል4 ላይ አድርጌዋለሁ ሬዲዮታ ማርሹን። አሁን አንደኛ ማርሽ አስገብቼ መኪናውን ለቀቁት ማለት ነው። እጅግ በጣም በአነስተኛ ፍጥነት ነው የሚሄደው። የፈለገ ቢሆን አይሮጥም። ያው ከውጭም እንደምታዩት በጣም ቀስ እያለ ነው የሚሄደው ማለት ነው። እንደምታዩት በጣም ምንም አይነት ነገር ቀስ እያለ ነው የሚሄደው። ለምሳሌ ይሄ ተሽከርካሪ አደገኛ ቁልቁለት ቢሆን ልክ እንደዚህ አድርገን ብናሽከረክር ፍሬን የመያዝ ነገር አይኖርም ማለት ነው። ግን ኤች4 ወይንም ኤች2 ላይ አድርገን አንደኛ ማርሽ ራስ አድርገን ብንሄድ መኪናው ሊሮጥብን ይችላል ቁልቁለት ሲሆን። ስለዚህ በዛ ጊዜ ምን እናደርጋለን? እግራችን ፍሬን ላይ እናደርጋለን ማለት ነው። ይሄ ደግሞ ምንድነው የሚያመጣው? የፍሬን ሸራችን ያላግባብ እንዲበላ ያደርጋል ማለት ነው። ስለዚህ ልክ በእንደዚህ አይነት ሁኔታ እናሽከረክራለን። ለምሳሌ አሁን ኤች4 ወይንም ኤች2 ላይ ደግሞ አድርገን ቁልቁለት ላይ እስቲ እንየው ደግሞ እናቁም። ስንቀይር ማቆም አለብን። አቆምን። አሁን ኒውትራል ኤች4 ኤች2 ደግሞ አድርገን እስቲ አንደኛ ማርሽ እናድርግና እንልቀቀው መኪናው።
እንደምታዩት መኪናው አሁን ከቀደሙ እየሮጠ ነው የሚሄደው እንደምታዩት። አሁን ይሄ እንግዲህ ቁልቁለቱ አነስተኛ ስለሆነ እንጂ ከፍተኛ ቁልቁለት ቢሆን ማለት ነው ግዴታ ልክ እንደዚህ ፍሬን መጠቀም ይኖርብናል ማለት ነው። እንደዚህ አድርገን ደግሞ መንዳት የፍሬን ቁልቁለታችን እንዲጎዳ ያደርጋል ማለት ነው። ስለዚህ አደገኛ ቁልቁለት ሲያጋጥመን፣ አደገኛ ዳገት ሲያጋጥመን፣ እንዲሁም ጭቃማ ቦታ ላይ ሲያጋጥመን ኤል4 ላይ አድርገን አንደኛ ማርሽ እናስገባለን ወይም ደግሞ የኋላ ማርሽ አስገብተን እናሽከረክራለን ማለት ነው። ስለዚህ ኤል4 እና ኤች4 አጠቃቀሙ ይሄንን ይመስላል ማለት ነው። ስለዚህ አሁን ሜዳማ ቦታ ስለሆነ ያን ያክል የሚያስቸግር ቦታ ስላልሆነ ምን እናደርጋለን? እቺን ከኤል4 እናወጣታለን። ከዛን ኤች4 ከዛን ኤች2 አድርገን እናሽከረክራለን ማለት ነው። ኒውትራልን ደግሞ ስናደርግ ምንድነው የሚከሰተው የሚለውን ነገር ደግሞ እስቲ ለምሳሌ አሁን መኪናችንን እናቆማለን። ማርሽ 0 አደረግን። ሬዲዮታችንን ምን አደረግን? ኒውትራል ላይ አደረግን። ኒውትራል ላይ አድርገን ማርሽ አስገባን። መኪናችን አይሄድም እንደምታዩት ማለት ነው። ለምሳሌ ይሄንን ፍሪሲዮን ሳናፈነ ራሱ ማርሽ እንደፈለገ ይገባል። ምንም የሚከሰት ነገር አይኖርም ማለት ነው እንደምታዩት ማለት ነው። ስለዚህ ኒውትራልን የምንጠቀመው ምንድነው? ቅድም እንደተነጋገርነው ተሽከርካሪው ተበላሽቶ ለመጎተት እንዲሁም ደግሞ ዊንችን ለመጠቀም ስንፈልግ ኤን ፖዚሽን ላይ እንጠቀማለን ማለት ነው። ስለዚህ አሁን ኒውትራል ላይ ስለሆነ ምንም ኃይል አያስተላልፍም። ነገር ግን አሁን እቺን ኤች4 ላይ አድርገን ማርሽ ላስገባ ብለው ፍሪሲዮን ካላፈንኩኝ አይገባም ማለት። ስለዚህ ልክ ፍሪሲዮን ሳፈን የሚገባው ማለት ነው። ከዚህ በኋላ እንግዲህ ልክ ስለቀው መኪናው መንቀሳቀስ ይጀምራል ማለት ነው። ስለዚህ አሁን ኤች4 ላይ ነው ያለችን ኤች2 ላይ አድርገን እናሽከረክራለን ማለት ነው። ስለዚህ ተሽከርካሪዎቻችን ላይ የሬዲዮታ ማርሽ አጠቃቀም ይሄንን ይመስላል ማለት ነው። ሬዲዮታ እንግዲህ የምንጠቀመው ሲያስፈልግ ብቻ ነው ማለት ነው። አላስፈላጊ ቦታ ላይ መጠቀም የለብንም። ሜዳማ ቦታ ላይ የምንጠቀም ከሆነ ኤች2 እንጠቀማለን። አንሸራታች በረዷማና አሸዋማ ቦታ ላይ 4ኤች እንጠቀማለን። ተሽከርካሪው ተበላሽቶ መጎተት ብንፈልግ ወይም ደግሞ ዊንች መጠቀም ስንፈልግ ኤን ፖዚሽን ላይ እናደርጋለን ማለት ነው። ከፍተኛ የሆነ ዳገት፣ ከፍተኛ የሆነ ቁልቁለት፣ አስቸጋሪ ቦታዎች ላይ፣ አስቸጋሪ የሆነ ጭቃ ቦታ ላይ ሲሆን ደግሞ ኤል4 ፖዚሽንን እንጠቀማለን ማለት ነው። አንዳንድ ጊዜ ተሽከርካሪያችን ኤች4 ላይ አድርገን ወይም ደግሞ ኤል4 ላይ አድርገን አንሸራታችና ጭቃማ ቦታዎች ላይ መውጣት ሲያቅተን ወይም ደግሞ ሊያስቸግረን ይችላል ማለት ነው። በዚህ ጊዜ እንግዲህ በምስሉ ላይ የምትመለከቱትን በተን ነክተን ወይም ደግሞ ይህ በተን ምን ይባላል? ዲፈረንሻል ሎክ ይባላል ማለት ነው። ይህንን ዲፈረንሻል ሎክ በመጠቀም አራቱንም ጎማዎች እኩል ኃይል እንዲያገኙ በማድረግ መውጣት እንችላለን ማለት ነው። አንዳንድ ጊዜ ተሽከርካሪያችን ከኤች2 ወደ ኤች4 ቀይረን ወይንም ከኤች4 ወደ ኤል4 ቀይረን የተለያዩ አስቸጋሪ ቦታዎች ላይ ማሽከርከር የምንፈልግበት ጊዜ ተሽከርካሪያችን ከዛ ቦታ ላይ መውጣትና መንቀሳቀስ ያቅተዋል ማለት ነው። ያ ለምን ሆነ? በዲፈረንሻል አማካኝነት የተለያየ ኃይል ወደ ጎማዎች ስለሚተላለፍ ነው ማለት ነው። ዲፈረንሻል ኃይልን ከፕሮፐለር ሻፍት ከተቀበለ በኋላ ግራና ቀኝ ላይ ለሚገኙት ጎማዎች ያስተላልፋል ማለት ነው። የዲፈረንሻል እንግዲህ 3 ጥቅሞች አሉት። አንደኛው ጤናማ መንገድ ላይ ወይ ደግሞ ቀጥታ መንገድ ላይ ኃይልን እኩል ለሁለቱም ሺሚያሶች እኩል ማስተላለፍ ነው። ሌላኛው ደግሞ ከፕሮፐለር ሻፍት የመጣውን ክብ ዙር ወደ ጎማ አቅጣጫ ወይንም ወደ 90 ዲግሪ ቀይሮ ማንቀሳቀስ ነው። ሶስተኛውና ዋነኛው ስራው ምንድነው? በኩርባ መንገዶች ላይ ኃይልን ማበላለጥ ነው። በኩርባ መንገዶች ስናሽከረክር ለምሳሌ ወደ ቀኝ ብናሽከረክር በቀኝ በኩል ያለው ጎማ አነስተኛ ፍጥነት ይሰጠዋል፣ በግራ በኩል ደግሞ ያለው ከፍተኛ የሆነ ፍጥነት እንዲኖረው ያደርጋል ማለት ነው። ጫና ወዳለበት ቦታ ኃይልን ይቀንስና ጫና ወደሌለበት ቦታ ኃይልን ይጨምራል ማለት ነው። ይሄንን ያደርጋል። ስለዚህ ይሄን ተሽከርካሪ ለምሳሌ አንሸራታች ቦታ ወጣ ገባ መንገድ ላይ ስናሽከረክር አንዱ ጎማ አየር ላይ ይቀራል፣ መሬት አይቆነጥጥም ማለት ነው። አንዱ ግን መሬቱን ቆንጥጧል። ስለዚህ መሬት ወደ ቆነጠጠው ኃይል መስጠት ያቆምና ወደ አልቆነጠጠው ብቻ ይሽከረከራል ማለት ነው። በዚህ ጊዜ ነው ዲፈረንሻል ሎክ ወይ ደግሞ ዲአይኤፍኤፍ ሎክ የምትለው የምንጠቀመው። ዲፈረንሻል ሎክ በተንን ስንነካ እዚህ ተሽከርካሪ ላይ የለም። አሁን በምስሉ ላይ የምትመለከቱትን በተን ስንነካ ምን ይሆናል? የተሽከርካሪው ጎማ መሬት ቆነጠጠም አየር ላይ ሆነ እኩል ኃይል እንዲያገኙ ያደርጋል ማለት ነው። ለምሳሌ የኋላው ጎማ የግራ ወይንም የቀኝ ተንጠልጥሎ ከሆነ አንዳንድ ተሽከርካሪዎች ላይ ደግሞ አር የሚላል አር ዲፍ ሎክ እሱን እንነካለን። በዚህ ጊዜ ዲፈረንሻሉ ሁለቱም አክስሎች ሎክ አድርገው ኃይል ለሁለቱም እኩል እንዲተላለፍ ያደርጋል። አንዳንድ ተሽከርካሪዎች ላይ ደግሞ የፊት ጎማው ደግሞ ሲያዝ ምን እናደርጋለን? የፊት ጎማው ሲንጠለጠል አንዱ ተንጠልጥሎ አንዱ መሬት ላይ ሲሆን ምን እናደርጋለን? ኤፍአር ፍሮንት ዲፍ ሎክ የሚለውን ስንነካ
ኃይል ለሁለቱም እኩል ዲስትሪቢዩት እንዲሆን ያደርጋል ማለት ነው። ስለዚህ በዚህ ጊዜ ያ ጭቃ ቦታ ወይ አስቸጋሪ ቦታ ላይ በአንዱ ጎማ ብቻ መሄድ ይችላል ማለት ነው። ስለዚህ ዲፈረንሻል ሎክ ያላቸው የተሽከርካሪ አይነቶች ደግሞ ከነዚህ የተሻሉ ናቸው ማለት ነው። ይሄ ሬዲዮታ ማርሽ አለ፣ አንደኛው ማርሽ አለ፣ ዋናው ማርሽ ሬዲዮታ ማርሽ አለ። ይሄ ቀለል ያሉ ቦታዎችም ለመንቀሳቀስ ይሆናል። አንዳንዴ ግን ጎማችን የሚንጠለጠልበት ቦታ አንዱ ጎማ ከፍ አንዱ ጎማ ዝቅ የሚልበት ቦታ ግን ሊያስቸግረን ይችላል። ስለዚህ በዚህ ጊዜ ዲፈረንሻል ሎክ ደግሞ ያላቸው ከሆነ ዲፈረንሻል ሎኩን በመጠቀም ሁሉም ጎማዎች ሎክ በማድረግ ሁሉም ኃይል እየተቀበሉ ያንን አስቸጋሪ ቦታ እንድንወጣ ይረዱናል ማለት ነው። ስለዚህ የዲፈረንሻል ሎክ እንደዚህ ልንጠቀም እንችላለን ማለት ነው። አንዳንድ ተሽከርካሪዎች ላይ ደግሞ አሁን ይሄ እዚህ ጋር H2 H4 ወይንም L4 አደረገ ማለት አራቱም እግር ኢንጌጅ አደረገ ማለት ነው። አንዳንድ ተሽከርካሪዎች ላይ ግን ይሄንን ካስገባን በኋላ ደግሞ ወርደን ተሽከርካሪ የፊት ጎማ ላይ ሎክ አንሎክ እናደርጋለን ማለት ነው። እነዚህ አሁን ትንሽ ቆየት ያሉ ተሽከርካሪዎችም ላይ ወይም ደግሞ አሁን ቀረብ ያሉ ዘመናዊ መኪኖችም ላይ አንዳንድ ተሽከርካሪዎች ላይ አሉ። የላንድ ክሩዘር የተለየ ብራንድ ያላቸው አሉ። እነዚህ ሲሪየስ የሚባሉ 70 ሲሪየስ 80 ሲሪየስ የሚባሉት ፊት ለፊት ላይ ደን ሎክ ማድረግ ይኖርብናል ማለት ነው። እዚህ ጋር ስላደረግን ብቻ የፊት እግሩ ገብቷል ማለት አይደለም። ስለዚህ ወርደን የፊት ሎክ ላይ የፊት ጎማ ሀቡ ላይ ማለት ነው ሎክ አንሎክ ልንል እንችላለን ማለት ነው። ስለዚህ የሬዲዮታ ማርሽ አጠቃቀም ከብዙ በጥቂቱ ይሄንን ይመስላል ማለት ነው። ስለዚህ ተሽከርካሪያችን ላይ የሬዲዮታ ማርሽ ልክ በእንደዚህ አይነት ሁኔታ እንጠቀማለን ማለት ነው። እንግዲህ መጠቀም ብቻ አይደለም፣ በሰርቪስ ጊዜም ያንንም አይተን ማስተካከል የሚገቡ ነገሮች ካሉ የላሉ ነገሮች ካሉ የሚያንጠባጥብ የሚያፈስ ነገር ካለ ሁሌ ማስተካከል ያስፈልጋል ማለት ነው። ስለዚህ ሬዲዮታ ማርሽ ልክ በእንደዚህ አይነት ሁኔታ እንጠቀማለን። አሁን ለምሳሌ እዚህ ሜዳማ ቦታ ላይ ነው ምንም አይነት ነገር አያስፈልግም። ነገር ግን አስቸጋሪ ቦታዎች ሲያጋጥሙን አሁን አነስተኛ ፍጥነት ላይ ስለነበርኩኝ ምን አደርጋለሁ ልክ በእንደዚህ H4 ላደርግ እችላለሁ ማለት ነው። ግን ይሄ ምንድነው በአነስተኛ ፍጥነት ብቻ ለማሽከርከር ነው። ይሄንን አስቸጋሪ ቦታ ቢሆን ኖሮ አይደለም እንጂ ቢሆን ኖሮ ይሄንን አስቸጋሪ ቦታ ካለፍኩ በኋላ ምን አደርጋለሁ ተሽከርካሪውን እያሽከረከርኩኝ መጀመሪያ ምንድነው ነዳጅ መለቀቅ አለበት። ነዳጅን ከለቀቅኩኝ በኋላ ፍሪሲዮን አፍኜ ምን አደርጋለሁ H2 ፖዚሽን ላይ አደርጋለሁ ማለት። ስለዚህ እያሽከረከርን እያለ ከH2 ወደ H4 ከH4 ወደ H2 መቀየር እንችላለን። ወደ L4 ግን ለመቀየር ብንፈልግ ተሽከርካሪው ሙሉ በሙሉ መቆም አለበት ማለት ነው። ይሄንን አስቡበት። ከዛ በተጨማሪ ዋነኛው ማወቅ ያለብን የተሽከርካሪ ማኑዋል ምን ይላል የሚለውን ማወቅ ይኖርብናል ማለት ነው። ማኑዋሉ እንዴት መቀየር እንዳለብን እንዴት መጠቀም እንዳለብን ሊነግረን ይችላል። አንዳንድ ተሽከርካሪዎች ላይ በተን ይኖራል። አንዳንድ ተሽከርካሪዎች ላይ ደግሞ አሁን በምስሉ ላይ እንደምትመለከቱት H4 L4 እና ኒውትራል ብቻ ሊኖረው ይችላል ማለት ነው። ይሄም ማለት H2 የለውም ማለት ነው። ስለዚህ የተሽከርካሪያችን ማኑዋል የሬዲዮታ አጠቃቀማችንን እንዴት መጠቀም እንዳለብን ሊነግረን ስለሚችል በአግባቡ ማየትና መረዳት ያስፈልጋል ማለት ነው። ክቡራን ተመልካቾችና ተከታዮች እስካሁን ድረስ እንግዲህ ያየነው ስለ ሬዲዮታ ማርሽ ነው ማለት ነው። በዚህ ስልጠናችን ላይ ጥሩ ግንዛቤ እንደምታገኙ ተስፋ አድርጋለሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ይህ ቻናል የመማማሪያ ስለሆነ የተለያዩ አስተያየቶች፣ ጥያቄ ሲኖር በኮሜንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክ እና ሼር አድርጉ። በቀጣይ በሌላ ትምህርታዊ ስልጠና እስከምንገናኝ ድረስ ሰላም ቆዩኝ።